ነገን ተስፋ በማድረግ ያልፍልኛል በሚል ስሜት ተስፋ በበረሃ ሐሩር ተጠብሰው በባህር ካሳነባሪ ተርፈውና በሰማይ ድል ቀንቷቸው ደመና ቀስፈው ወደ ተለያዩ የአውሮፓና የአሜሪካ ሀገራት የገቡ ስደተኞች ጉዳይ ከዚህ ሁሉ ውጣ ውረድ በኋላ ያልጠበቁት ነገር ገጥሟቸዋል። ኢትዮጵያውያንን ጨምሮ በአፍሪካና በኤስያ ሀገራት ስደተኞችም በሚያሳዝን ሁኔታ ከደቡብ አፍሪካ ስደተኛ ጠል ንቅናቄ ማርች ቱ ማርች ቅድሚያ ለአሜሪካ በሚል መርህ የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጸረ ስደተኛ ፖሊሲ እስከ አውሮፓዊቱ ሀገር እንግሊዝና መሰሎቿም በባህርም ይሁን በየብስና ባየር ወደ ግዛቶቻቸው የገቡ ስደተኞች ጉዳይ በተደጋጋሚ በሕዝብ መወሰኛ ምክር ቤቶችና ፍርድ ቤት ቀርበው ከፍተኛ ክርክርና ውዝግብ ሲደረግባቸው፣ አንዳንዴ ደግሞ ውሳኔ ተላልፎ በፖሊስ ታድነው ዲፖርት ሲደረጉ ወይም ወደ መጡበት ሀገር በግዳጅ ሲመለሱ መመልከት የቅርብ ጊዜ ክስተት ሆኗል። ያ ከሀገራቸው ሲወጡ ብዙ ተስፋ ያደረጉበትና ሕይወታችን እንለውጥበታለን ብለው ለወራቶች አንዳንዴም ለዓመታት ከተፈጥሮና ከሰው ልጅ እንቅፋቶች ጋር እየታገሉ ያቋረጧቸው በርካታ ማይሎችና ኪሎሜትሮችም ትርጉም አልባም እየሆኑ ነው። ስደተኛ ጠል የሆነው የደቡብ አፍሪካ ዜጎች እንቅስቃሴ ማርች ቱ ማርች በኃይልና የአካልና የንብረት ጉዳት እያስከተለ ስደተኞችን ከደቡብ አፍሪካ ሲያስወጣም የአሜሪካ የስደተኞች ጉዳይ ቢሮ ጊዜያዊ መጠለያ ፍቃድ የተሰጣቸውም ሆነ ህገወጦችም በ60 ቀናት ውስጥ ሀገራቸውን ለቀው እንዲወጡ ውሳኔ ያስተላለፈበት ቅጽበትም በአውሮፓዊቷ እንግሊዝ ደግሞ ወደ ሀገሯ የገቡና ፍቃድ ያገኙ ስደተኞችም ለቆይታ የተከፈላቸውን 10,000 ፓውንድ ወይም ወደ ስደተኞች ለቆይታ የተከፈላቸውን ወደ 2 ሚሊዮን የሚጠጋ ብር ከፍለው ስራ እንዲጀምሩ የሚያስገድድ ህግ አውጥታለች። ይህ ክስተት በስደተኞች ላይ ምን እየሆነ ነው ያስባለ ክስተት ሆኗል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን እኔንና ሌሎች ጉዳዮችን በዝርዝር ተመልክተናል። አብራችሁን ቆዩ። የአሜሪካ ጊዜያዊ የጥገኝነት ከለላ አግኝተው የሚገኙ የተለያዩ ሀገራት ዜጎች ቋሚ የመኖሪያ ፍቃድን ለማግኘት ጥያቄም ማቅረብ ወይም አገሪቱን ለቀው መውጣት እንዳለባቸው የአሜሪካ አገር ውስጥ ደህንነት ኃላፊ ማርክ ዌን ሙሊን አስታውቀዋል። ባለስልጣኑ ይህንን ማሳሰቢያ የሰጡት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ያሳለፈውን ውሳኔ ተከትሎ ነው። አገራቸው ውስጥ ባለው ሁኔታ የተነሳ ጊዜያዊ ከለላ አግኝተው አሜሪካ ውስጥ የሚገኙ የሃይቲና የሶሪያ ስደተኞች ህጋዊ ጠበቃን በማቋረጥ የተወሰደው እርምጃ እንዲጸናና ፍርድ ቤቱ በሁሉም ስደተኞች ላይ እንዲሆን ወስኗል። ጦርነትም ሰብአዊ ቀውስ እና ሰብአዊ መብት ጥሰቶች ከሚካሄድባቸው ሀገራት ተሰደው በአሜሪካ ጊዜያዊ ከለላ ወይም ፒቲኤስ በመባል የሚታወቀውን ፍቃድ አግኝተው የሚኖሩትም ከ350 ሺህ በላይ የተለያዩ ሀገራት ዜጎች ይገኛሉ። ታዲያ የነዚህ ሀገር ዜጎች ዕጣ ፈንታ በዚሁ የሚወሰን ሆኗል። ይህም ለስደተኞችና ነገን ተስፋ በማድረግ ወደ አሜሪካ ለሚጓዙ የተለያዩ ሀገራት ዜጎችም አስደንጋጭ ዜና ሆኗል። በዚህ አሰራር ምክንያት የአሜሪካ ጊዜያዊ ጥበቃ ከለላ ያገኘው እስከ 5000 የሚደርሱ ኢትዮጵያውያኖችም አሉ። ይሁን እንጂ የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ለ3 የቆየውን የኢትዮጵያን ከለላ እንዲቋረጥም ባለፈው ታህሳስ ላይ ውሳኔ ማሳልፏል። በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ማዟል። ይሁን እንጂ ውሳኔው የሚቃወመው አቤቱታም የቀረበለትም ቦስተን ውስጥ የሚገኘው የፌዴራል ፍርድ ቤት እርምጃውን አግዶት ቆይቷል። ከሃይቲና ሶሪያ ስደተኞች ጋር ተያይዘው ተመሳሳይ ገዳ ሲመለከት የነበረው የአሜሪካ ጠቅላይ ፍርድ ቤትም ባለፈው ሳምንት ባሳለፈው ውሳኔ ግን ፍርድ ቤቶች ይህንን የትራምፕ አስተዳደር ውሳኔ ማገድ እንደማይችሉም አረጋግጠዋል። ይህ የጠቅላይ ፍርድ ቤት ውሳኔ የኢትዮጵያን ገዳ ጨምሮ በተመሳሳይ ጉዳዮችም ላይ ተፈጻሚ እንደሚሆን የህግ ባለሙያው ከቢቢሲ ጋር በነበራቸው ቆይታ ተናግረዋል። ነገሩ እጅግ አሳዛኝ ክስተትም ሆኗል። ለስደተኞችም አሳዛኝ የት ሲዶ ይጠለላሉ። የመስሪያ ቤቱ ኃላፊ ሙሊን አስፈላጊውን የመጠየቂያ ማመልከቻ በማስገባት በዘላቂነት ለመቆየት ፍቃድ አግኝታችሁ መቀጠል አለባችሁ፣ ካልሆነ ግን ወደ ሀገራችሁ እንድትመለሱ እንረዳችኋለን ሲሉም ለስደተኞቹም ማሳሰቢያ ሰጥተዋል። የጊዜያዊ ከለላ ፍቃድ ዘላቂ
የመቆያ ፍቃድ ስለማይሆን የአውሮፕላን ትኬታችሁንና ለመቋቋሚያ የሚሆን 2100 የአሜሪካን ዶላር የምንሰጣችሁ ይሆናል ሲሉም የአሜሪካ መንግስት የሚሰጠውን ድጋፍ አሳውቀዋል። የአሜሪካ የፌዴራል መንግስት ጦርነትን፣ በሽታን ወይም ሌሎች ሁኔታዎችን ሸሽተው በዩናይትድ ስቴትስ ውስጥ ለሚገኙ ግለሰቦች ጊዜያዊ ህጋዊ ከለላም እንዲሰጣቸው ይፈቅዳል። የኢትዮጵያውያን ከለላ ያገኙትም በቀደመው የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓመተ ምህረት ነበር። የባይደን አስተዳደር ጥገኝነት መብት ለሌላቸው ኢትዮጵያውያን የስራ ፍቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘረጋው በዋነኛነት ከትግራይ ጦርነት ጋር በተያያዘ ነበር። በመጀመሪያው ይህ ህጋዊ ከለላ ለአንድ ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅን ኢትዮጵያውያን ውስጥ ያለው የደህንነት ስጋት አለመቀረፉን ተገልጾ ለተጨማሪ 18 ወራትም ተራዝሟል። ለአንድ ዓመት ከ6 ወርም ሁለተኛው ቆይታ ጊዜም ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃም እየወሰደ ያለው የትራምፕ አስተዳደር ከለላው እንዳይቀጥል ወስኗል። ይህም በሀገር አሜሪካ የሚኖሩ ኢትዮጵያውያንን ጨምሮ የአፍሪካና የኤዥያ ስደተኞችን የማይሆን ቦታ ላይ ጥሏል። አሜሪካም እንደተባለው ከዚህ በፊትም እንደሆነው ለበርካቶች ከለላ ከመስጠት ይልቅ ወደ መጡበት እንዲመለሱና የሀገሪቱ ፖሊሲም ይህንን አጥብቆ እንዲከውን እያደረገች ትገኛለች። ለዚህም የተለያዩ የአፍሪካ ሀገራትን መዳረሻ ወይም ማቆያም እያደረገች ትገኛለች። ይህ እርምጃ በብዙዎቹ የሰብአዊ መብት ተሟጋቾች ግን አልተዋጠም። ፍርድ ቤቶች፣ የግዛቲቱ የተለያዩ ሀገራት ፍርድ ቤቶችም ይህንን በመቃወም ውሳኔ ቢያሳልፉም ግን ይህንን የሀገሪቱን ፖሊሲም የመከላከል ወይም የመቃወም አቅም እንደሌላቸው ተገልጿል። ኢትዮጵያውያንን ጨምሮ የተለያዩ ሀገራት ስደተኞች ጠፈንታም ከአሜሪካ ባለፈ ደግሞ አውሮፓም ፊታን አዙራባቸዋለች። በዩናይትድ ኪንግደም ውስጥ የጥገኝነት ፍቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸውን ለመሸፈን ለተሰጣቸው ድጋፍ ወጪ የተደረገውን 10,000 ፓውንድ ገዳማ ገንዘብ መልሰው መክፈል እንዳለባቸው የሀገሪቱ መንግስት ያስታውቃል። ምናልባትም ይህ ብር ወደ ኢትዮጵያ ሲመነዘር ከ2 ሚሊዮን ብር በላይ ነው። ምናልባት ወደዚች ሀገር የሚገባ የተለያየ ሀገር ስደተኛ ይህን ያክል ብር በሀገሩ ቢኖረው ተስፋ ሳይቆርጥ ብዙ ስራዎችን ይሰራል የሚሉትም የብዙዎች የዚህን መብት ጥሰትን የሚቃወሙ የሰብአዊ መብት ተሟጋቾች ናቸው። የዩኬ መንግስት ያዘጋጀውና ማክሰኞ ለፓርላማ የሚቀርበው ጥገኝነት ጥያቄዎች ረቂቅ ህግም እንደሚያሳየው በቂ ገንዘብ ያላቸው አዋቂ ሰዎችም በሚሰጣቸው ጊዜ ውስጥ ወጪውን መልሰው እንዲከፍሉም ያስገድዳል። ይህ ህግ ተግባራዊ የሚሆነው ዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ነው። ግለሰቦቹ አገሪቱ ውስጥ በቋሚነት የመኖር ፍቃድ ለማግኘት ይህንን ገንዘብ ከፍለውም ማጠናቀቅ ይጠበቅባቸዋል። ካልሆነ ግን 10,000 ፓውንድ ለመኖሪያ ቤት እና ለሌሎች ጉዳዮች የሚከፈሉ ወጪዎች እንዳሉ ሆነው ይህንን ዕዳ ሳይከፍሉ የመኖሪያ ፍቃድ ማግኘት አይቻልም። ይህም አትሂድ በለው እንዲሄድ አድርገው ሆኗል። ይህ አዲስ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግን ትክክል መሆኑን ነገር ግን ኃላፊነትን ጭምር እንደሆነ እንደሚያሳይም የሀገር ውስጥ ጉዳይ ሚኒስትሯም ሻባን ማህሞዳ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያን ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ነበር ያሉትም። በዚህ እቅድ መሰረትም የሚሰሩና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ቁጥር ገንዘብ መክፈል ይኖርባቸዋል። ይህ ቁርጥ ገንዘብ 10,000 ፓውንድ እንደሚሆን ይጠበቃል። ገንዘቡን መክፈል የሚጀምሩት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን አልተገለጸም። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስትሯም ክፍያውንና ከፍተኛ የገንዘብ መጠን መቀየር ስልጣን ይኖራቸዋል። የሚደረገው ማስተካከያ የታክስ ከፋዮችን ፍትሃዊ መሆን፣ ስደተኞች ደግሞ ወደ ድህነት የሚያስገባ መሆኑን መረጋገጥ ይኖርበታል። ያቀረቡት የስደተኞች ጥያቄ ውድቅ የተደረገባቸው ሰዎች ጭምር ገቢያቸው መንግስት ያስቀመጠውን የገንዘብ መጠን ላይ የሚደርስ ከሆነ ክፍያውን መፈጸም ይኖርባቸዋል። የሀገር ውስጥ ጉዳይ መስሪያ ቤት መረጃም እንደሚያሳየው ባለፈው ዓመት ጥገኝነት ጠያቂዎችን ለመደገፍ 4 ቢሊዮን ፓውንድ ለስደተኞች ወጪ ተደርጓል። አንድ ጥገኝነት ጠያቂ መንግስት በሚያቀርበው ማረፊያ
ውስጥ ለማስተናገድ በቀን በአማካኝ 23.25 ፓውንድ ያስወጣል። ሆቴል ውስጥ ከሆነ ደግሞ ወጪ ወደ 144 ፓውንድ ከፍ ይላል። ግለሰቦችን ለመደገፍ የሚሰጠው ሳምንታዊ ክፍያ ደግሞ ከ9.95 እስከ 49.18 ፓውንድ ይደርሳል። የአገሪቱ ስደተኞች ምክር ቤት ይህንን አይነቱን ኢፍትሐዊ ተግባር የማይሆን እቅድ ስደተኞች ላይ ተጨማሪ ታክስ እንደሚጥል ገልጿል። ቤተሰቦች ሕይወታቸውን መልሶ ለማቋቋምና በእግራቸው ለመቆም የሚያደርጉትን ጥረት እንደሚያከብድም አስታውቋል። የምክር ቤቱ የውጭ ጉዳይ ዳይሬክተር የሆኑትም ኢምራን ሁሴን ብዙ ጥገኝነት ጠያቂዎች ድጋፍ የሚፈልጉበት ምክንያት ራሱ የአገር ውስጥ ጉዳይ መስሪያ ቤት ማመልከቻም እየታዩ ያሉ ጥገኝነት ጠያቂዎችም እንዳይሰሩ በመከልከሉ ነው ነበር ያሉትም። የጥገኝነት ጥያቄዎች ድጋፍም የሚሰጠው ወደ ደህንነትም የመግባት ስጋት ውስጥ ላሉ ሰዎች ነው። ስለዚህ ይሄ አዲስ የገንዘብ ጫና ባዶ እጃቸውን በባህር የሚመጡ ሰዎች ላይ የሚያመጣው ጉዳት ብቻ ነው ሲሉም ተችተዋል። ምክንያቱም ስደተኞች ይህን ያክል ብር በሀገራቸው ቢኖር ወደ እንግሊዝም ሆነ ወደ ተለያዩ ሀገራትም በባህር፣ በበረሃ፣ በአየር ወደዚህ ቦታ በህገወጥ መንገድ አይገቡም ነበርም ሲሉም ይሞግታሉ። የግለሰቡ ሐሳብ እውነት ላይ የተመረኮዘ ይሆናል። ነገር ግን አሜሪካና አውሮፓ ይህንን የስደተኞችን ጉዳይ መመልከት አልፈለጉም። በስደትና ስደተኞች ላይ ጠንካራ የሆነ አቋም የያዙት ደቡብ አፍሪካውያን ደግሞ ለአፍሪካውያንም ከለላ መሆን አልቻሉም። ምናልባትም በርካቶች እንደሚሉትም አውሮፓና አሜሪካ መሰል ህጎችን ቢያወጡ አይፈረድባቸውም። ምክንያቱም አፍሪካዊቷ ሀገር ደቡብ አፍሪካ የአፍሪካ ስደተኞችን አግላለች መከራከያ ነው። ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎችን ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነገደብ መሆን እንዳለበት አስጠንቅቀዋል። ፕሬዝዳንቱ ይህን ያሉት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎችም በደቡብ አፍሪካ ለቀው እንዲወጡ በጸረ ስደተኞች ቡድን የተቀመጠው ይፋዊ ያልሆነ ቀነገደብ አንድ ቀን ሲቀረው ትናንት ባወጡት መግለጫ ነው። ይህን ተቃውሞ ተከትሎ ሊመጣ የሚችለውን የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የሌሎች አፍሪካ ሀገራት ዜጎችም ባለፈው ሳምንት ደቡብ አፍሪካን ለቀው እየወጡ ነው። ህጋዊ ሰነድ የሌለው አንድ የማላዊ ዜጋ 4 ህጻን ልጆቹን ጥሎ በመሄድ ልቡ ቢሰበርም ወደ ሀገሩ ለመመለስም ደስተኛ መሆኑን ቢቢሲ ተናግሯል። ከፍተኛ ጥቃት እየደረሰባቸው ያሉት ስደተኞች ውስጥ ኢትዮጵያን ጨምሮ በርካታ የምዕራብ አፍሪካ ሀገራት ይገኛሉ። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎችም ጎልተው ታይተዋል። ፕሬዝዳንት ራማፎሳም የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ተቀብለው ሰልፈኞች ግን በሰላማዊና ኃላፊነትን በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቀዋል። ፕሬዝዳንቱ በሳምንታዊ መግለጫቸው ለሀገሪቱ ዜጎች ባስተላለፉት መልእክት ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉ በህጋዊ መንገድ ነው ብለዋል። ይሰራሉ፣ ይማራሉ፣ ቤተሰብም ያስተዳድራሉ፣ በኢኮኖሚያችን ላይም ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባችን አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ አሳስበዋል። ፕሬዝዳንቱ አክለውም የመቃወም መብትና የመናገር ነጻነታቸው ሰዎች ለሌሎች እንዳያስፈራሩ፣ ጫና እንዳይፈጥሩ ወይም ዘረፋና በኃይል ድርጊቶች ላይ እንዳያሳርፉም አይፈቀድም ማለታቸውን ገልጸዋል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገራት ዜጎች አሉ። ስደተኞች ላይ ተቃውሞ ያነሱ አካላትን ባስቀመጡት ቀነ ገደብ ምክንያትም ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎችም ለመመዝገብ እየተጠባበቁ ነው። ትልቅ ሰልፎች በተካሄደባት ደርባን ከተማ የሚገኙና የማላዊ ዜጎች መጠለያ የሆኑ የነጭ ድንኳን መጠለያዎችም እየፈረሱ ናቸው። ባለስልጣናቱ ጊዜያዊ መጠለያዎችን ለማጽዳት የሚያደርጉትን ጥረትም እያፋጠኑ ነው። ደማቅ ቀለማት ያሏቸው የባህላዊ ልብሶች ያደረጉ የማላዊ ዜጎችም ወደ ሀገራቸው የሚመለሳቸውን አውቶቡስ በሰልፍ ሲጠብቁ፣ የኢትዮጵያ ኤምባሲ ደግሞ በዚች ሀገር ማርች ቱ ማርች በሚል እንቅስቃሴ የተጀመረውን ነገር ከጤና ሚኒስተር ከዶክተር ቴዎድሮስ አድሃኖም ጨምሮ በርካቶች እየተቃወሙት ሲሆን በኤምባሲያቸው አሊያም ደግሞ በመኖሪያ ቤታቸው ይህችን ጊዜ እንዲያሳልፉትም ጠይቋል። ጋና ቀድማ ስደተኞቿን ከአፍሪካ በማስወጣት ረገድ ትልቅ ሚና የተጫወተች ሀገር ነው። ባህላዊ መሳሪያዎችን በመያዝም የተፈቀደ እንዳልሆነ የገለጸው የሀገሪቱ መንግስት ግን ይህ እንቅስቃሴ በሰላማዊ መንገድ እንዲሆን ፖሊሲውም እንዲስተካከል ጠይቋል። የመንግስት መረጃ እንደሚያሳየው
በ26 መጀመሪያ ላይ ተቃውሞ መነሳት ከተቀሰቀሰ ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሰዋል። ባለፈው ሳምንት ውስጥ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያ የዚምባብዌ ዜጎችን በአውሮፕላን ወይም በአውቶቡስ ለማስወጣት ጥረት አድርገዋል። የእነዚህ ሀገራት ዜጎችም 3500 ገዳማ የውጭ ሀገር ዜጎችን ለመውጣት ፈቃደኛ መሆናቸውን ተገልጿል። ይህ ክስተትም ስደትና ስደተኞች ላይ ዓለም በተለይም ደግሞ ለአፍሪካና ለኤዥያ ስደተኞችም እንደ አፍሪካ ሲሆን ደግሞ ከፍ ያለ ህመምን የፈጠረ ሆኗል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን።